ምንድነው የምታወራው? አንተ ተጣላሉ አንተ ላጣላ ቆይ ቁጭ በል ይኸውልህ ጭራሽ ደግሞ ምን እያለ ነው እየስምሽ ቁጭ በል እንዴ ምን ሆናል ቁጭ በል በቃ ተረጋጋ ይኸውልህ አንቺን የሚያወራሽ ማሪ ፍቅሬ ምናምን ያለሽ ዮሐንስ እሷንም እንዴት ይላት እንደነበር ሰሚኛለሽ ካንቺ ጋር ምንድነው ያጫነቁኝ እኮ ምንድነው ወይንሽ እንዳመለጠ ምንታም ለዚህ ልብ ነበር ጀግና ይሆንከው ሰማኛለህ አትረዳውኩም ጭራሽ ይሄ ቤት እንዴት የክራይ ነው ግማማው እኮ አንተ አመለጠኝ ሽንት ብቻ ነው ለዚህ ጉልበት ነበር እንደዚህ ወንድ ያጫወተት ምንድነው አንቺ ሰጋ አይደለሽ እንዴ ቤተሰብ አይደለሽ እንዴ ለምንድን ነው ማታስቢ ምን ብለሽ ነው ያመጣሽ ከዚህ ሁሉ ታዲያ እናቴ ጉዬ ውስጥ ታዲያ ቁጭ ብዬ በቀር አይሻለኝም እንዴ እኔ ስታመጣኝ ምን ያህል ማለት ይሰማታል እንኳን ብላ አላሰበችም እኔ የቤቷ ገረድ ስታረገኝ ማለት ነው እኔም ሰራሁላት አሁን 3 ሚሊዮን ላኪልኝና አለ እየሰራሽ ደግሞ ትጨምራለሽ እኔ ደግሞ ያለኝ ብር ላይ ይጨመርና ካልሆነ ይገዛ ካልሆነ ቅድመ ክፍያ ይሰጣቸው ነገር ነው እኔ ሞኝ ነኝ እሺ ውድ ቤተሰቦቻችን የዚህ ዮሐንስ የሚባለው ሰው ስፔሲፊክ ሎኬሽኑ ይሄ ነው ይሄን ቤት ነው ያሳየን ያው የአካባቢውን ሰው ጠየቀን የዮሐንስ ቤት ብለን በመጠየቅበት ሰዓት ይሄንን ያሳዩን ስለዚህ ከዚህ ገብተን ያው ቼክ እናረጋቸዋለን እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ እያደረጋችሁ ደግሞ እንትን በሉ ስለዚህ አሁን ቀጥታ እንገባለን አንተ ያው ጋዜጠኞች ነንና ብለንሽ እንገባ እንደተለመደው እሺ እኛ ነን ቆልፈን ውጭ ላይ ያለው ታይታ ምናልከኝ ሰላም ነው ሰላም ነው ቆልፈ ውጭ ላይ አርጋችሁ ነው የሚዘጉት ቤታችሁ ያው አለም ብለን ነው እሺ ያው እንደምታዩ ካሜራ ነው እኔ እስክንድር እባላለሁ ጋዜጠኛ ነኝ እና ምንድነው በዋናነት እየሰራን ያለ ነው ለዚህ አዲስ አመት ማን ነው ፋሲካ ካለፈ በኋላ በየቦታው እየዞርን እንዴት ነው ጥሩ ቤተሰብ መልካም ቤተሰብ እያልን ሽልማት እየሸለምን ነው የፍሪጅ የማሽኖች ምናምን ሽልማት ማለት ነው እና እናንተ ደግሞ ስንሰማ አዲስ ባለ ትዳሮች እዚህ ቤት እንዳላችሁ ምናምን አይነት ነገር ዝም ብሎ መረጃ ነገር ሰማንና እውነት ነው ባለ ትዳር ነው ወይስ ተሳስተናል ከተሳሳተን እንመለስ ካሜራ ደቀን ስመጣ ምንድነው አረ ችግር የለውም ያው እናጠፋለን ፍቃደኛ ካልሆኑ ምን እናደርጋለን መሰለህ ላይቭ ስለሆነ ምን ሰራውኛ ፍቃደኛ ያልሆኑ ቤተሰቦች ከሆኑ ፋይሉን እናጠፋለን ይሄኛውን ማለት ነው ፍቃደኛ ከሆኑ ግን አገባባችንን እንዴት እንደነበረ ምናምን የመጀመሪያ ኢምፕሬሽን ይባላል አይደል እሱን ለመተዋወቅ ያክል ነውና ባለ ትዳር ካልሆንክ ስራ የለንም ዝም ብለን እንሂድ ከሆንክ ግን እንደው የሆነ ነገር ያው እርግጠኛ ሆነን አይደለም የመጣ ነው ዝም ብለን ቼክ ለማድረግ ነው አዲስ ቤት ነው ማለት አልተለመደም እንደዚህ ነገር እንደ ካሜራ መተሳ እንዲስትል ትክክል ወይ አንዴስ እሺ ባለ ትዳር ጎ በቃሽ እሺ ሰላም ነው እናቴ እንዴት ነሽ ሰላም ነው ሰርፕራይዝ ላይ እስክንድር እባላለሁ እንትን ነው ጋዜጠኞች ነን እና ምንድነው የተለያዩ ቦታዎች እየዞርን ስለ ፍቅር ህይወታቸው እየጠየቅን እድለኞች ያመት ባል እድለኞች ብለን ወይ ፍሪጅ ወይ የሆነ ነገር እንሸልማለን እና አጋጣሚ ደግሞ ስንመጣ እውነት ለምናገር ባለ ትዳር መሆናችሁን ያነቀ አጋጣሚ ነው እና ያው እዚህ ነገር ያለመደምና ለዛ ነው እንደንግዳ ስቆንቶቹ ይቅርታ ስለዚህ ንግባ እሺ ና አንበሳ እሺ አመሰግናለሁ ውድ ቤተሰቦቻችን ያው ከሁለት ጥንዶች ጋር እዚህ ቤት እንገኛለን ከነሱ ጋር የተወሰነ ቆይታ እናደርግና ሽልማታችሁን ሸልመናችሁ እንለያያለን የ10 ደቂቃ የ5 ደቂቃ ቆይታ ናት ከመጀመሪያው ልጀምርና ስምህን ማን ልበለው ወንድሜ ኦኬ እኔ ዮሐንስ እባላለሁ ዮሐንስ አንቺስ ሜሮን እባላለሁ ሜሮን እንግዲህ ዮሐንስና ሜሮን ምንድናችሁ ያው እንግዲህ እንደምታዩኝ ባለትዳር ወይስ ገና እንግዲህ ሂደት ላይ ምናምን ብዙ ነገር አለ ብየናል ፍቅረኛ አለ ጮኛ አለ ምናምን እናንተ አሁን ስፔሲፊክሊ ባለትዳር ናችሁ አዎ ባለትዳር ነው
ምን ነው ዮሐንስ ቅር ያለ ነገር አለ? ገና ነው ያው እንዳለች ባልዳል ነው እንግዲህ ያልካቸውን ነገሮች ጓደኝነት፣ ፍቅረኞችን አልፈን አሁን እንግዲህ ፈጣሪ ይመስገን ትዳር ላይ ደርሰናል። ሰርግ ምናምን አልነበረም? ዝም ብሎ እንደዚህ ጠቅለል ነው? ያው አይ አለው ይሄኔ መጠነኛ ትልቅም ባትሪ ቤተሰብ አለ አይደል? ቅልቅል ነው እንደዚህ አይነት ነገሮችን አድርገን ነው የገባ ነው። ያው ወደፊት ደግሞ እንግዲህ ልጅ ምናምን ስናስበው በዛ አድርገን ብዙ ነገር እናስባለን። ያው ከኑሮ አንጻር ምንም እንግዲህ ሰርጋት ወደዋል። ያው እንግዲህ አንጻር ሰው ያሰር አሁን ላይ ያው ጊዜ የሚባል ነገር አለና እሺ፣ ከዛም አንጻር ብለን እኔ ከውጭ ስለመጣ ያን ያህል ጊዜ ነበር። ከውጭ ነው የመጣሽው? ዋው! ከየት ነው የመጣሽው? ያው ከአረብ ሀገር ነው የመጣሁት። እዛ ነበርኩ ነው ኖሬ ነበረ እና ያው ጆዬንም ያወቅኩት እዛ እየኖርኩ እያለ ነው። በጣም ደስ ይላል። በጣም የተቀበለኝ እሱ ነው። ለዛ ነው። ኧረ እባክሽ ለዛ ነው ቶሎ ትውውቅ ነገር አደረግንና የቤተሰብ ትውውቅ ነገር አደረግንና ወደ ቤትም ጠቅላላ ያልኩት ለዛ ነው። በጣም ደስ ይላል። እንዴት ነበር ታዲያ ግንኙነታችን የተጀመረው? ጆ ያው እንግዲህ ግንኙነታችን እኛ በፌስቡክ በቀደም ፌስቡክ ላይ ነው የታወቅነው። እንዳለችው እሷ ውጭ ናት፣ እኔ ደግሞ እዚህ ተማሪ ያለው ዩኒቨርሲቲ ላይ እንትን እያልኩ ነበር። ተመርቄ ቁጭ እያለ ስራ የቤተሰቦች አሉ ፋዘር ጋር ነው ብዙ ግን ትምለው ቤት ያው ስልክ ስነካካ ምን ስል ሳሳል ስክሮል ምናምን ሳደርግ አየኋትኝ እና ዝም ብዬ ነው ቴክስት የጻፍኩላት እንደዚህ። ከዛ በቃ በዛ አንድ እየተባለ ለአመታት ለ4-5 አመት ብዙ ጊዜ አወጣችኋል። ረጅም ጊዜ ቆይተናል። በቃ ደስ ይላል። የሆነ መንፈሳዊ ነገር ያወራል። መንፈሳዊ ነገር ያወራል። ቄስ ነህ እንትን ድቁና ምናምን አለ? አይ መንፈሳዊ ነገር ለማውራት ቄስ መሆን አለበት ነው። አሁን ብዙ ጊዜ ያው እንደዛ ነገር ቀረብ የሚሉት እነሱ ናቸው። ያው ግን እሱ እንደዚህ ነገሮችን በቃ እንትን ያወራሃል ምናምንና እንደዚህ ስብና ያለው ሰው ደግሞ ማግኘት በጣም መታደል ነው እንዴ! በጣም መንፈሳዊ ሰው። ከዛ አንፃር ያው በዛ እያወራን ምናምን ተዋወቅን። ከዛ በቃ ጥቅሶቹ ምናምን ያነብልኛል፣ ይነግረኛል ምናምን፣ ቪዲዮ ኮል እናወራለን ብዙ ነገሮችን። ከዛ ከፋዘሩም ጋር እንደዚህ አወራን በቪዲዮ ምናምን። ከዛ በቃ ውስጤ እየገባ መጣ። በየቀኑ ስናወራ እንደ ቤስት ፍሬንድ እየሆንን ከዛም ደግሞ በቃ ፍቅሬ እየተባባልን እየጨመርሽ መጣ። መጀመር ጀመርን ማለት ነው። እሺ፣ ስለዚህ ሁለታችሁ በደንብ እየተግባባችሁ ነው የመጣችሁት። ሞር ቤተሰብ ደግሞ የሚተዋወቅ ከሆነ በጣም ትልቅ ነገር ነው። አባትህን ያስተዋወቃቸው? እናት የለም? አዎ፣ እናት በቤት የለችም። ያው በልጅነት በህመም ምክንያት አተናታም ያው እና እንግዲህ እሷ ጋር ታወቅ የእሷን ቤተሰቦች ታወቃቸዋለሁ? ያው እሷ አስተዋወቀችኝ አለ። የዚህ አሁን ቅልቅል ምናምን ያላቸው ታዲያ ቤተሰብ እዚህ ያሉትን አሁን እሷ ቤተሰቦች አለ አይደል? እዚህ ያሉትን ነው ያስተዋወቀችኝ። ከዛ ስመጣ ቶሎ አንድ ላይ መሆን ስለምንፈልግ እንደመጣች ቀጥታ ተቀበልኳትኝ። ማለት እሷ ምንድነው እዛ ሆና በቃ ከመጣሁ አንተ ጋር ነው ሆኖ ስለኝ ያው እቺን ቤት ከመጣሽ እኔ ጋር ሁኚ ነው ወይስ ከመጣሁ አንተ ጋር ነው? አንተ ጋር ነው የምመጣው። ቀጥታ ከየት ነው የመጣው? አንድ ላይ ገዳገደና ገብቷል። በፍቅር ህይወት ውስጥ ከመኖር እንትን ከማውራት ከጀመርን በኋላ የሆነ ለነገ ህይወታችን ብለን የመሰረትነው ነገር ነበረ ስናወራ ማለት ነው። እና የሆነ ሀሳቦችን ይሰጠኛል ምናምን፣ እኔም በደንብ አስቤበት እቀበለዋለሁ። ሀሳቦቹ ያሳምኑኛል በጣም። ለነገ ህይወታችን ብሎ የሚነግሩኝ ነገሮች ነጥብ አላቸው፣ ይዛቸዋል። ትክክል። ወደፊቱን በደንብ የሚያስብ አይነት ሰው ነው። ወደፊት ህይወቱን በጣም ማስተካከል የሚፈልግ ሰው ነው። እና በቃ ሲነግረኝ እኔ ደግሞ እቀበላቸዋለሁ። እና ያው አብረንም የራሳችንን ጎጆ ብታንስም ብትበዛም የራሳችንን ጎጆ እንመስርትና አብረን ያው ስትመጪ ተቀበልሽና አብረን መኖር እንጀምራለን ምናምን ነገር ይለኝ ስለነበረ ከዛ በሰዓቱም ደግሞ ያው ተማክረንበት ብዙ ነገር አውርተን ምናምን ቤት እንደዚህ መርጠን ማለትም ቤት እንትን ብለናል። የራሳችን ቤት ገዝተናል። ቤት ገዝታችኋል? ያው እንግዲህ ይሄ ማለት ነው። ተማሪ ነው። ሁሉም አሉት እንግዲህ ዙሪ ምን ብዬ በዚህ መኝታ ቤት ምናምን ነው ይሄ ወደ ውስጥ አሉ። እና እንግዲህ እንዴት ይሄን ሐሳብ አሰብከው አንተ? እንዴት ነው ሐሳቡ ይመጣልህ? ያው በእርግጥ እንዴት ልበል እሷ ጋር ስናወራ ይሄ ያው ፈጣሪ ፍቅር ነው የሚሆነው አይደል? እውነት ነው። እሷ ጋር እዚህ ድረስ አለው የሚል ሐሳብ ነበር መጀመሪያ። ያው እንደ የትኛው ሰላም ብዬ እንደ ቀልድ ነው የጀመርኩት ወሬ። ከዛ ያው ወሬ እያወራ ስትመጣ በቃ እሷ እንዴት ታሪኳን እየነገረች እንዲህ ስትለኝ በቃ እኔ ደግሞ አይዞሽ ያው ውጭ የወጣ ሰው ብዙ ማበረታታት ነው ያለብን።
ምክንያቱም ከሀገሩ እናት ሀገሩ ነው የወጣው እና እያበረታታው ምን እያልኩኝ እሷ ደግሞ በቃ አይደለ እንዴት አወራሯ ምን ነው እንደተረዳሁት በቃ እኔን በቃ አይደል አማካሪዋ ሁሉ ነገር አድርጋ ያሰበችው እኔም ደግሞ በዚህ ጊዜ ማመኗን ያው መታመን አለብኝ ማለት ነው። እኔም በቃ እሷን ግልጸኝነቷን ወደድኩላት በጣም። ከዛ በቃ ያው ሀሳባችን አንድ ነበር። ያው ራሳችን መቀየር ነው። ራሳችን ነገር ለማስቀጠል ሞከር። የራሳችሁ ነገር እንዲኖራቸውም ከመፈለግ ነው። አንተ ቤተሰብ ጋር ነበር የምትኖረው? አባት ጋር? ቤተሰብ ጋር ነው። ቤተሰብ ጋር ያው ፋዘሪ ነው አንድ ሰራተኛ ልጅ። ያው እንግዲህ እንደ የትኛውም ላጤ እንግዲህ ራስን መቻል ነው ማለት ያው ቤት ገዛ ማለት እንግዲህ የአባትህ ያው አሪፍ ኑሮ ላይ ስላልነበሩ ይመስለኛል። እና አባትህ የምርም ሀብታም ናቸው ነው የምትለኝ? አይ ሀብታም እንኳን አይደሉም። ያው እንዴት እንደማንኛውም ማህበረሰብ ደሞዝተኛ ናቸው። ግን ያ ደሞዝ ከዚህ ሂለት የምትለው አይደለም። ያው ባለው ማለት የቀን ያለ አይደል የቀበሌ ቤት ነው ያላቸው ማለት ነው። አባትህ የዕለት ተዕለት ህይወት ነው የሚገፋው በዛች እንትን። ስለዚህ እሱንም አንቺ ታውቂያለሽ፣ ነግሮሻል ያለውን ነገር? ስለአባቱ ያለውን ነገር ስለሚኖሩት ነው ስላለባቸው የህይወት ነገር ምናምን ነግሮኛልና ሰፖርት አድርጊው ነበር? ተደግፊው ነበር? ልደግፈው ፈልጋለሁ ግን እንደዛ እንዳደርግ አይፈቅድም እሱ። ኧረ እባክሽ የእውነት ገንዘብ እንደዚህ ልረዳችሁ ምናምን ነገር ምናምን ስል ኖ እንደዚህ ሳይሆን እንደዚህ መሆን የለበትም። አንቺ በሰው ሀገር ለፍተሽ እንዴት እንደምትደክሚ እንዴት እንደምትሆኚ አንቺ ጫማ ላይ መቆም አይጠበቅብኝም ድካምሽን ለመረዳት። ለዛ በዚህ መንገድ ገንዘብሽ እንድታጠፊ አልፈልግም። አባቴም የራሱ ስራ አለው። ምንም ቢሆን ለዛሬ አንቸገርም። ለዛሬ ራሳችን እንችለን በልተን ጠጥተን እናድራለን። ስለዚህ ያንቺ ገንዘብ በከንቱ መቅረት የለበትም። የምርሽን ነው? የምር በጣም ነው። እኔ ይሄ ነገሮቹ በጣም እንትን ይለኛል ውስጥ ይገባልና ከዛ ጁይ የእውነት በህይወት ውስጥ ስላለ በጣም ደስተኛ ነኝ። በጣም እንደዚህ አይነት የት ይገኛል? ሲጀመር አይገኝም እኮ እንደዚህ ድጋፍ እንትን የሚባል ግን አንተ እንዴት ነው ይሄን ሐሳብ ልታስብ ምልክ? አሁን ብዙ ሰዎች እንዲያውም ብዙ ወጣቶች በአንተ እድሜ ላይ ያሉ ልጆች የሚያስቡት ሐሳብ እንኳን ውጭ ሀገር ገርልፍሬንድ ወይ ሚስት የሚያረጋ ሴት ኖራ ይቀርና ሌላ ሴት ራሱ ፈልጎ ገንዘብ ማስላክ ነው እንጂ የሚፈልገው አይ ገንዘብ አትላኪ አይልም። አልተለመደም። እና እንዴት ነው ይሄንን ነገር አንተ ያሰብከው? ምን አይነት ማይንድ ሴት ነው? ያው እንግዲህ ሁሉም ሰው እንደመልከከቱ እንደመልኩ ሁሉ አመለካከቱ ይለያል። እና ማለት እሷ እዛ የወጣችበት የሆነ ታርጌት አላት የራሷ። እኔን ሳታውቅ ነው የወጣችው እዛ የራሷ የሆነ ያሰበችው የሄደችበት ዓላማ አለ። እኔን ደግሞ ከሁሉ በጊዜ በኋላ የመጣው ሰው ነው እና የሄደችበትን ዓላማ ከጊዜ በኋላ ለመጣው ሰው ብላ ዓላማውን እንድታስነክል ወይ ደግሞ የሄደችበትን ነገር እንድትረሳ አልፈልግም። እኛ ደግሞ ከዛ በፊትም እየኖርን ነበር። አሁንም ነገ የተሻለ ነገር ባናገኝም ወይ ደግሞ ነገ ይሄ አለ ብለን ባናምንም ዛሬን ግን እየኖርናት ነው። እዚህ ጋር የእሷን ህይወት እሷን አንጭ ማለት እዛ መብላት እንዴት ምንድን ነው መብላት ብለው የእሷን ህይወት የሄደችበትን ዓላማ አላት። እኔ ጋር ጀስ እናወራለን፣ እንግባባለን፣ ምን እንዳለን መግባባት ባለብን እንግባባለን። ግን ደግሞ ተግባባ ማለት ደግሞ የእሷን የሚያሰናክላትን ነገር ወደ ማምጣት እኔ መሰናክሏለሁ አልፈልግም ባጭሩ ማለት ነው። ያንን ነገር ለማስጠበቅ ነው የሞከርኩት እዚህ ጋር ማለት እንዴት ነው ለእሷ የሄደችበት ዓላማ አለ። እኔ እዚህ ጋር የተቸገርኩና ለልየውን ነገር እንድታደርግ አልፈልግም። ማንም በቃ የሄደችበት ዓላማ አለ። ዓላማዋን ጨርሳ ፈጽማ እንድትመጣ ነው ሀሳቢ ማለት ነው። እና ደግሞ ነገ የተሻለ ህይወት እንድትኖር ነው ሀሳብ በጣም ደስ ይላል። አሁን እንዴት ነው አንዳንድ ሰዎች ያው የነገን ህይወት ማሻሻል ነው የሚፈልገው። ከትናንቱ የተሻለ ነገን መኖር ነው የሚፈልግ ሀሳቡ ማለት ነው። እና እንደዚህ በትንሽ በትልቁ ገንዘብም እንዲጠፋ አይፈልግም። ገንዘብ መያዝ እንዴት እንዳለበት ራሱ ያውቃል። እንደዚህ ጥቃቅን ነገሮች ላይ ምናምን ገንዘቦች ሲጠፉ እንዲህ ለምን እኔ ፍቅር እንደዚህ ታደርጊያለሽ ምናምን ብሎ ይገስጠኛል። የሚገርም ነገር ማለት ነው። እንደው አሁን የሚያጨቃጭቁን ይሄው ገንዘብ ነው። አሁን ለምሳሌ ባል መጣ አይደለ በቃ እሷ እዚህ ቲቪ መስኮት ላይ ያየች ሁሉ ውዴ ይሄ ይምጣ ይሄ ከዛ ይሄ እኔ ደግሞ ያው ብር ስታወጣው ቀላል ነው ስታመጣት ነው። እኔ እንግዲህ አሁን እንደውም አንተ የሆነ ነገር ትልኛለህ እንጂ ትመክርልኛለህ እንጂ ያው ብዙ አለ ያከራከረ ይሄን ያህል ገንዘብ ላይ እንዴት አንቺ አጥፊ ነሽ ማለት ነው? አንቺ እንዴ እሷ ያየችው በሬው ይምጣ ትላለች። በቃ ምን ባሉን ምክንያት ይፈጠርሽ በቃ ይምጣ በሬው ይምጣ ትላለች። ቆይታ ማን እንደምትል በቃ ሁሉም ነገር ፍሪደም ሆኖ ሙሉ እንደሆነ ፈልገው
በቃ ይሄ ያነሰ ይጎዳል የሚባል ነገር በእርግጥ ምንም ጎድሎ አያውቅም። ቤት ውስጥ ግን በቃ ይሄን ሬስቶራንት ትፈልጋለች። በቃ ምን ይሰራልሻል? አሁን ይሄ ምን ይሰራል እንዴ? ምንድነው ለዚህ ወጪ ማውጣት? የኔ ፍቅር ገንዘብ ሴቭ ማድረግ አለብን ለነገ ህይወታችን የተሻለ ነገር እንዲኖር። ወደፊት ደግሞ እንደዚህ አንቀጥልም። የልጆች አባትና ሆናችን ይቀር ምንድነው እነሱን በምደም እናስተዳድራቸው። ዛሬ ነው ሴቭ ማድረግ የምንችለው ምናምን ነገር ብሎ ገስጠኛልና እኔም ብዙም አይከፋኝም። ምክንያቱም ያው የነገን ነገር ነው የሚያስቀድመው እሱ ነገ እንደዚህ ነገ የነገን ህይወት ያስባል። ስለዚህ አሁን እኛንም አያስገባንም ነበር አፍሪጅ ባንድ እንዴ? ያው እናንተ ሽልማት ምናምን ባትሉ በሩን ይዘጋባችሁ ያው ሽልማት ፍሪጅ እንትን ሲሉኝ በቃ ቆምኩኝ እዛ በሩ ጋር እሱ ፍሪጅ ስትባል ምን ላድርግ? ይሄን ያህል ነው ገንዘብ የምትወደው? አይ ማውደድ ሳይሆን ያው አስፈላጊ ነው። ሁሉም ሰው እኮ ይወዳል። አዎ ገንዘብ የማይወድ ሰው የለም። በእርግጥ ያለ ገንዘብ እዚህ ጋርም ሰው ከገንዘብ በታች ሆነበት ጊዜ ነው አይደል? ከገንዘብ በታች ስትል ማለት ሰው ከገንዘብ በታች ሆኗል ነው ጊዜው። አዎ ጊዜው ገንዘብ ነው እንግዲህ እየመራለሁ ማለት ገንዘብ ሲኖርና ሳይኖር ያለው ልዩነት ያለው። አሁን አንተ ገንዘብ አለ አለኝ ማለት ሳይሆን ያው ይኖርናል አይደል? በቃ ቤታችን ራሱ አንድ ገንዘብ ነው። ያው ቤት አለን ቤት አለን ምን እንቀመጥበት ያው የምስልሽ ቤት ገዝታለች። ሰዓት ሚሊዮን የገዛችኝ ቤት 7 ሚሊዮን የገዛው እንግዲህ እቺ ትንሽ ትላለች ሰው እንግዲህ ይሄን 7 ሚሊዮን የገዛው? አዎ 7 ሚሊዮን ነው የኛ እንግዲህ እኔ ፍቅረን የእውነት 7 ሚሊዮን ነው ሰፋ ለ7 ሚሊዮን ሰፋ አይደል? እንደ በቃሉ እንኳን አማካኝነት ስጠራው እንኳን ራሱ በጣም ነው አፊ እንኳን ቢከፈል ቤቷን ያህል ነው የምትከፈል አይደለም። የምር አይወጣም የትሽም ያወጣል እንግዲህ እኔ እንግዲህ አውጥቶሩ እንግዲህ 7 ሚሊዮን እንግዲህ ፎጭ አድርጌ ገዛሁት። አሁን እዚህ አካባቢ አንደኛ እንዳልከው ጠባብም ያለ ነው ምናምንና ያው ውድ ከኑሮ አንፃር ነው ማየት ያለብህ። አሁን እኮ ቤቷ አረ ያው እንግዲህ ስለ ፕላስ ደግሞ ከከተማ ወጣ ያለ ነው። ከከተማ ወጣ ያለ ሲል ደግሞ ይቀንሳል ብዙ ጊዜ ቤት አይደል? አዎ ግን ያው እንግዲህ ወይ ደላላ ማጭበርበሮች በቃ እንደዛ አይደል? አንዳንዴ ደላሎች ከባድ ናቸው አይደል? አይ እንግዲህ ያው እንግዲህ እንዳልኩሽ ነው ያለውን ነገር አይተሽዋል። እንግዲህ 7 ሚሊዮን ነው። ምን ያህል ጊዜ ሆነሽ ግን ከመጣሽ? ቅርብ ጊዜ መጣሽ በጣም ማለት ነው? አዎ በቃ በቅርብ ጊዜ መጣት ያን ያደረጅም ጊዜ አለ። 2 ወር ገና አሁን ነው የመጣሽ? አዎ ቅርብ ጊዜ ነው የመጣሽ። ይበላ ነገር ግን አያስፈልግም። ኧረ እዚህ ቤት ከበላንም ያንቀናል። በዚህ አያያዙ እኛንም አንቆ ያስከፍለናል። ክፈሉ ነው የሚለን። አይ በዛ እንግዲህ ታሰለ ያው እንዳወስለ ለጨዋታ ድምቀት ብዬ እንጂ አንድ ያህል እንኳን አይደለም። እንደዚህ አይደለም እንደዛ አይደለም። እንዴት ነው ፍሪጁ ካልመጣማ ጥፋት ነው የሚለኝ እዚሁ። በዚህ አያያዙ ጥፋት ነው የሚለኝ። ለማንኛውም ግን እንትን ነው ለጨዋታ እንጂ እንደዚህ እንኳን እንደማትሆን እኔም ባይዘው ካሜራ ፊት ማውራት ላይ ብዙም እንትን አይደለም። እንደው ከካሜራ ጀርባ ግን ወሬኛ ትመስለኛለህ። ፌስቡክ ላይ እኮ ቀቤ ምላሱ ነው። እሷን እንግዲህ ቅልጥ ያረካት አይደል? እንዴት ነው ምላሱ እንዴት ነው? ወይኔ በቃ በወሬ እንድትኖረው ያደርጋል። በሐሳብ አይነን ጨፈኒ በቃ ይንጥፍኝ እንድኖር ነው የሚያደርገኝ። ያነርክሻል እንዴ ያልኩሽ እዛው ነሽ ያሰብሽው ቤትና እዚህ ስትመጪ ያገኘሽው ቤት የቤቱ ሁኔታ ትንሽ ግር ቢለኝም ግን በቃ ዋናው ነገር ከሱ ጋር በመኖር ብቻ ደስተኛ ነኝ። እሱን በማግኘት ሐሳብና ህልማችንን እቅዳችንን አብረን ፕላን አውጥተን አብረን ለመኖር መቻላችን በጣም ነው ደስተኛ ነኝ። ይሄ ቤት ባንቺ ስም ነው ወይስ በሱ ስም ነው? ያው ባለትዳርም አይደለን አንድ ላይ አይደል? ገና እኮ ባለትዳር አልናችሁ። ተፈራርማችኋል እንዴ? እንዴ ሽማግሌ ምናምን በሰብስበን እኮ አንድ ስርዓቱን ፈጽመን ነው ስርዓቱ ትዳር ሲባል ቆይ እናቴ ይኸውልሽ ትዳር ምን አለ መሰለሽ ሂደቶች አሉት። የመጀመሪያ ሽማግሌ ይላካል ለቤተሰብ አይደል? እሺ እሱንም አልቻላችሁም እንለፈው። ግን ኦፊሻሊ አንድ ሰው ባለ ትዳር ተብሎ የሚቀመጠው ቀበሌ ሄዳችሁ ስትፈራረሙ ባልና ሚስት የሚል ሰርቲፊኬት ይሰጣችኋል። አሁን ይሄ ቤት ባንቺ ስም ነው አይደለም? አይ እንደዛ እንኳን ቆይ አንዴ አይደለም ነው ባንቺ ስም ነው አይደለም? ጥያቄ ያው በኔ በሷን ባደን ጆዬ አንተ ቆይ አንተና ንብረት እናውቃለን። ግን አሁን አይ ማለት በሷ ስም አድርገህ ያላካት እናንተን ያልከው አይ አጋጣሚ እንትኑ ግራ ስለገባኝ ሂደቱ ግራ ስለገባኝ ነው እንጂ የመጣሁበት ለሌላ ዓላማ ነው። ግን ሽልማት ስለመጣ ድረስ አሁን ሽልማቱን ልሰጥህ ነው። ግን አንቺን መጠየቅ ስላለብኝ ነው። ይሄ ቤት ባንቺ ስም ነው አይደለም?
ማለት አንተ ያው አይደለም በአንቺ ስም ነው አይደለም እንዴ ይሄ እኮ አሁን እኮ ይሄ ማለት ነው እንዴት መሰለህ ኢትዮጵያ ውስጥ ብኖር ኖሮ አንተ ባልከው ሽማግሌ ተልኮ ምናምን ይሄ ፕሮሰሱ አልቆ ነው እና አይደለም ቆይ እንዴ ይሄ ቤት የተገዛው ባንቺ ብር ነው ወይስ በሱ ብር ቆይ በጋራ አንቺ ስንት ነው የላክሽለት አንቺ ስንት ነው ያዋጣሽው እዚህ ቤት ላይ ያው ብዙ ብር ኢንቨስት አድርጌያለሁ ግን የኔ አንቺ ባል ነገር አለ እንዴ ምንድነው አይደለም ቆይ ጥያቄዎች ለምን እንደምትናደደው ችግር አለ አይ የደበካት ነገር አለ ስለባል ነው እኮ ልክ ነው አንደኛ የኛ የገበላ ነው የኛ ገበላ አይደለም ተረዳኝ አባቴ እሺ ቆይ አሁን እኔ የምናገረው ነገር ረብሽዋል አይደለኛ ብዙ ነገር አለ አንቺ ረብሽሻል የኔ እናት ማወራው ነገር ልንወጣ ነበር ቆይ ወጣልሃለሁ ሲጀመር እኔ ወዴ ነው ልትወጣ ነበር ልንወጣ ነበር እኮ ማሪ ቱት አድርገህ ነው የምትወጣው ያው መቼም እሱም ሳቀይ ልትወጣ ነው ጥያቄዎች ምንድን ናቸው እሺ ይኸውልሽ ቀጥታ እኔ ማለት ነው አጋጣሚው እንግዲህ እዚህ ቤት መጥቻለሁ ዞሮ ሁላችንም ለሆነ ዓላማ ነው የተገናኘነው እኔም የገባሁበት ዓላማ ሌላ ነው ነገር ግን ሌላ ምንድን ነው የገባው ኢንተርቪው አድርጌያችሁ ሸልሚያችሁ ወጣ ነው የገባሁት ግን አሁን የሰማሁት ነገር ትንሽ ኤገር ስላደረገ ነው አንደኛ ይሄ 7 ሚሊዮን ምናምን ያልከው it's fine እንለፈው እንደዛ አይደለም ምን ያህል ብር ነው የላክሽለት ቆይ ምን ማለት ነው እዚህ ጋር ከዚህ ፕሮግራም ጋር አይሄድም እኮ ይሄ ወሬ እሺ ይሄ ቤት ባንክ ቆይ አይደለም ተረጋጋ ና ቆይ አሁን እኮ ይኸውልህ አንተ እንደዚህ መሆን ሲጀምር እንደዚህ መሆን አይጠበቅብህም ቁጭ በል ይኸውልህ እኔ ና ቁጭ በል ይሄን ያህል ለምን ስሜታዊ እንደሆንክ አልገባኝም ስሜታዊ መሆን አይጠበቅብህም ስለባል ነው እንዴ ለባል በምንድን ነው ቆይ ለምንድን ነው እሷን የጠየቅኳት አይደል ለምን እንደምትናደደው እየጮክ ነው እንዴ እየጮክ ነው ማጫለም ሊኖር ይችላል እሱማ ምንድነው እንደዚህ የምትሆነው አንተ እኔ እሷን የጠየቅኳት አይደል አንቺን የጠየቅኩሽ ቆይ አንቺን የጠየቅኩሽ አይደል ይኸውልሽ የኔ እናት እኔ ማንም እህት ስትበላ ማየት አልፈልግም ተበልተሽም ከሆነ እኔ አያገባኝም ፈቅደሽ አያገባኝም ግን አትሊስት የጠየቅኩሽን ነገር መልስልኝ ምንድነው የምታወራው አንተ ተጣላሉ አንተ ላጣላ ቆይ ቁጭ በል ይኸውልህ ጭራሽ ደግሞ ምን እያለ ነው እየስምሽ ቁጭ በል እንዴ ምን ሆነሃል ቁጭ በል በቃ ተረጋጋ ይኸውልህ ከጀርባ ራሱ ይታያል አይደል ምንድነው ቃንተ ምንድነው ቆይ ዝም ብለህ ቁጭ በል ባልቀመጥስ ምንድን ነው በቃ እየጠየኩ ነው ተረጋጋ ለምን ስሜታዊ የምትሆነው አንተ ስሜታዊ የምትሆነው ችግር አለ የደበካት ነገር አለ የደበካት ነገር አለ አንተ ምንድነው ዓላማ ምንድነው ቆይ ሂሮትን ታውቃታለህ ምንድነው ትራንት ቆይ ሂሮትን ታውቃታለህ የማን ስራት ነው ቁጭ በል ሂሩት ምንድነው ሂሩት አስገባልኝ እሺ አስገባ ስለምን ሂሩት ነው ቆይ ሂሩት ለምን ታስገባስ ቆይ ዝም በል ነጊ ተረጋጋ ነጊ እሺ ምንድነው ታውቃታለህ እሷ አንተ ወራዳ ምንድነው አንተ ደግሞ ዛሬ ምንድነው ስራት ማለት ሂሩት ማለት የእሱ የቀድሞ ፍቅረኛ ዝም በል ዝም ብለሽ አሁን ይኸውልሽ ስሚያቸው ምን ሆነሽ አንቺ ባለቤቱ ነኝ አንቺ አዎ ባለቤቱ ነኝ ማነሽ አንቺ እጂ ምንም አይደለሽም ተሸውደሻል ይቅርታ አድርጊ አንተ ግን እኔና እሱ መነጋገር አለ የታቅሻል ምንድነው የምታሰረው እንዳይገባ እስኪ ይቅርታ ማውራት አለብኝ ከሱ ጋር አርጠጋርግልኝ ወደዛ ዝም በል እሺ ተጋርግልኝ ስራት ከብድ ሰው ጋር እኔ እብድ ነኝ ስታይኝ እብድ መስላለሁ ዘለሽ መተስተራሽ እንዴት አዎ በግጥ አብጃለሁ ምክንያቱም አንተ በሰራኸኝ ስራ አብጃለሁ አሳብደኸኛል እንዴ አብደሽማ እዚህ መተሻል እኮ አብደሽ አዎ እዛ ነበርኩኝ ዛሬ እዚህ ነኝ እግዚአብሔር ይመስገን እድሜ ለነስክ ጆኒ ንገረኝ ቆይ ይኸውልሽ ላፍሽ ለከት ይኖርሽ ስታናግሪኝ በስነ ስርዓት እኔ ማውራት የምፈልገው ከሱ ካንቺ አላቅሽም እኮ አንቺ እኮ እኔም እኮ አላቅሽም ማንነቴን ቀስ ብለሽ ትሰሚዋለሽ ዮሐንስ የእሷ ፍቅረኛ ነበር እንዴ ሁሉም ማስረጃዎች በሙሉ አሉ ምንም የሚቀር ነገር የለም
አልችልም። የምታውቂው ነገር አለ። እነዚህ በሙሉ ዮሐንስ እና እሱ ሲያወሩት የነበሩት ነገሮች ናቸው። ያው ተመልከት። አንቺን የሚያወራሽ ማሪ ፍቅሬ ምናምን ያለሽ ዮሐንስ እሷንም እንዴት ይላት እንደነበር ሰሚኛለሽ። ካንቺ ነገር ነው በእንደዚህ አይነት ሁኔታ ለምስል የምታናግሪው ተበድለሽ ከሆነ አንቺን ተረጋግተሽ አዳምጪ። ቆይ ግን እውነታውን አንዴ እየገባኝ አይደለም፣ ግራ እየገባኝ ነው በጣም። ማንም አይደለም የምትሰሚው፣ ከራሷ ትሰሚያለሽ። ስለምንድን ነው የምትሰሚው? ምንድን ነው? እኔ አላውቃቸውም። ሙሉውን ትሰሚያለሽ። እኔ አላውቃቸውም። ሌባ፣ አጭበርባሪ፣ ውሸታ፣ አንተ እባብ አታፍርም? እኔ ነው የማታውቀኝ? እኔ ነው ወይ የማታውቀኝ? እስኪ በስነ ስርዓት ይሄን እኔ ነው ወይ የማታውቀኝ? እኔ ነው የማታውቀኝ? እንዴ እብድ ሲል አላውቅም። እንደዚህ ምንድን ነው? እብድ ነኝ፣ አብጃለሁ ባንተ። አይገርምህም? በሰራኸው ስራ አሳብደኸኛል። እኔ ሳይሆን አንተ ነህ ያበድከው። እሺ አንተ ነህ እብድ። እኔማ ጤነኛ ነኝ፣ እግዚአብሔር ይመስገን። ዛሬ እዚህ ቆሜያለሁ። እንዳንተ ስራ ቢሆን ኑሮ እኔ ትናንት ሞቼ ነበር። እሺ ማትረባ እኔ ነው ማላቅ አታውቅም፣ አላቅሽም የምትለኝ እንዴት ነው ማታውቀኝ? እኔ እንዴት ረሳኸኝ? ብሬን ከበላኸኝ በኋላ ካጭበረበርከኝ በኋላ ረሳኸኝ አይደል? ማንሽ አንቺ? ቆይ ማንሽ? ወደ ራስህ ተመለስ። ማንሽ? ወዴት ነው የምመለሰው? ማን እንደሆነችማ ታውቃታለህ? ብሯን 3 ሚሊዮን ብሯን አስልካ ቤት ልገዛ ነው ብለህ ያጫረበርካት ሴት ነው። ይሄ ደግሞ ምን ዝም በለው በእናትህ። አጉል እንትን ሲል ነው እንጂ ሸንታ ደግሞ አታፍርም? አላቅሽም ስትለኝ እንዴት አባ ነው የማታውቀው? ብሬን እልብ አድርገህ ከበላኸኝ በኋላ አትጠጊኝ። ስለምን እንዴ ይኸውልህ ገና ደፋሃለሁ። አትጠጊኝ ትለኛለህ። ያስገደልከኝ ምን ያለው? አንቺ አትተዋወቂ። የት ነው ያወቅሽው? የት ነው ያወቅሽው? ምን ማለት ነው? የት ነው ያወቅሽው? ለምን ምንድነው? ሚስቴ ነች ብለህ ይሆናል እኮ አንተ። እርግጠኛ ነኝ ይሄን ቤት ገዝቼዋለሁ ብለህ ገዝቶልሽ ነው? ቤት ሄዶ ምን? አሃ በኔ ብር ነው የተገዛው። በራሴ ብር ነው የተገዛው። አለሽበት? በራሴ ብር ነው የተገዛው። አንቺ ነው ማለት በኔ ብር ነው። እርግጠኛ ነኝ ይሄን ቤት የገዛኸው በኔ ብር ነው። በኔ ብር ነው። አንተ እንዴት አኳህና ነው ያስመጣው እኮ ነው። ዋልጣልኝ አንቺ ማለሽ በኔ ብር ነው ይሄ ቤት የተገዛው። በኔ ብር ነው። እንደዚህ አትሁኝ። ምንድነው? ቆይ ተረጋጊ። እንደዚህ መሆን የለብሽም። እብድ ሲጠምጥብኝ እዚህ ተሰቀየናል። ምንድነው? ይሄ ቤት በኔ ብር ነው። እርግጠኛ ነኝ ይሄ ቤት ገዝተውን አንተ ብር ኖሮ ሌባ ቤት የኔ ቤት ነው። እኔ ዳቪን ጠብ አድርጌ የሰራሁት ቤት ነው። እሺ ምንም አትረጋጊ። ምንም እሱን እኔ አረጋግጣለሁ። እኔ ሶስት ነጥብ ሚሊዮን እኮ ሌላ አኩለት። እሺ በአንድ ሚሊዮን ራሱ እኔ ቦታስ የት ነው የምትወጣው? እኔ የማባው ነው የምትወጣው። ምንድነው እያጫነቁኝ እኮ ምንድነው? ወይኔ ሽንት ያመለጠ ሽንታም ለዚህ ልብ ነበረ ጀግና ይሆንክም ሰማኛለህ። ሳስተነጥኩ ሰው ሽንታም ይሄ በስነ ስርዓት እንኳን የማይጸዳዳ ሰማኛለህ። አሁን እውነቱን ትናገራታለህ። አንተ ሽንታም እንደውም እዚህ ላይ ነበር መተው አግማማው እኮ አንተ አመለጠኝ። ሽንት ብቻ ነው ለዚህ ጉልበት ነበር እንደዚህ ወንድ ያጫወተት። ምንድነው? ካካንም ነው እንደለቀቀው ሁለቱን ያለቀቀው። ና ሲጀመር ባዶ ሽጉጥ ነው። ባዶ ሽጉጥ ነው። ግማታ ልብስ ቀይረሽ ልብሱን ምናምን ቀይረሽ ወንድ ሆነ ይሽታ ተስጠልት ደናሽ ሞል ያይላሽም እንደዛስ ሽንቱን እዚህ ላይ ለቀቀው እኮ ከማይዝ ወንድ ጋር ነው። እሱ ጋር ነው ያስጣለፍ ወደዛል አሩንም ጨምሮ ነው የለቀቀው። ቀዘና እንግዲህ ውድ ቤተሰቦቼ ልክ ሽጉጥ ሲወጣበት ያው እንደምታዩት ሁሌ ሲደነግጥ ሽንቱን እዚህ ጋር ይሸናል። እንደ ቤት ነው ወደዛ ተጋብስ ዛሬ ሽንቱን ነው ወደዛ ተጋብስ እንዳትነግጪ እንደዚህ አድርጊ። ሞሎያ ነገር የለሽ አጽጅልኝ እንጂ የባልሽን ቅሌት አየሽው አይደለ? ወንድምሽ አብረሽው ስትኖር ቅሌታ። እንግዲህ ውድ ቤተሰቦቻችን ያው ከድንጋጤ የተነሳ ሽንቱንም ካካውንም ነው የለቀቀው።
እንደዚህ አይነት ሰው እኮ አይመስልም ደግሞ ስናወራ ምን ስንል እውነት ነው ምን በቃ እንደ ጀግና እንዴት እኮ እንደሚያደርገው ለዚህ ልቡ ነው ይሄንን ሁሉ ጉዴ ሰራ እንኳንም አየው ዛሬማ በእውነት ነው ምን ደስ ነው ያለኝ አሁን ያው ትልቁ ነገር ምንድነው ገንዘቡ ምናምን መመለሱ ነውና ልብስ ይቀየርና ከዛ በኋላ እናወራዋለን ማለት ነው እሺ ነው እግርሽን ነው አገኛትም ይሄኔ ተሞታለሽ ብሎ እኮ ነው በቃ እንደሞትኩ ነው እኮ እሱ የሚያስበው እርግጠኛ ነኝ በስማ ወደ ስጠጋቢ ነይ በቃ እናት ሁሉም ቤት ምናምን እርግጠኛ ነኝ እስኪ ይሄ ቤትማ በኔ ብር ነው የተገዛ አይገርም ስንት አመት ሙሉ ለፋሁበት ጉድ ሰራኝ እኮ በቃ ተረጋጊ ነው ቁጭ እኔ እስኪ እኔ ለእናንተ እንደው ብገለው ደስ ይለኝ ነበር ብገለው ማለት ነው ይኸውልሽ የኔ እናት እሷ ማለት የዮሐንስ ፍቅረኛ ናት ከዮሐንስ ጋር ለረጅም ሰዓት ሲያወሩ ነበር አሁን የነገራችሁኝን ታሪክ በሙሉ እሷም ታውቀዋለች አባቱ ጋር እንደሚኖር እንዲያውም ላንቺ አሁን ስትናገሩኝ አባቱ ደሃ እንደሆነ ነው ለሷ ደግሞ ሀብታም እንደሆነ ቤት እንስራና አብረን እንኖር ምናምን በቃ አንቺን ሲያወራሽ የነበረው ነገር በሙሉ እሷንም ሲያወራት ነበር እሷም ልክ እንዳንቺ አረብ ሀገር ስትለፋ ስትሰራ የነበረች ሴት ናት ቀደም በተደጋጋሚ ስጠይቅሽ አልነበረም ይሄ ቤት ባንቺ ስም ነው ወይ አላልኩሽ ባንቺ ስም ነው አይደለም እርግጠኛ ነኝ አይደለም ሊሆንም አይችልም ለምን እውነቱን አትናገሪም አንቺ ባንቺ ስም ነው በእኔ ስም አይደለም እንዴት ነው የተገዛው ይሄ ቤት ማለትም በቪዲዮ ምናምን በቀደም እንዳወራው እሺ በቪዲዮ ምናምን ነገር ቤት አሳየኝ ምናምን ነገር ከዛ ቤት ተገዛ ቤት ተገዝቷል ተባለ መጣሁኝ እንዳልኩ ቀደም የተወሰነ ቤተሰብ ምናምን ፋሚሊ አስተዋወቀን አብረን መኖር ጀመረን ቤታችን ስለሆነ ማለት ነው እና ያኛውን ደግሞ ለማስቀየት ደግሞ የቤት ስንት ካርታ ምናምን አንደኛ ገና አዲስ እየመጣው ነው ገና ትንሽ ጊዜ ነው ከመጣሁኝ እና እሱን ነገርም እንትን ለማለት ጊዜ አላገኘንም ወጥቷል ረጅም ጊዜ ይወስዳል ይሄ ፕሮሰስ በጣም እንትን ይላል በአንድ ጊዜው የሚያልቅ ነገር አይደለም የቤት ጉዳይ ማለት ነው ወደ አስፈጻሚ ምናምን እነዚህ ሰዎችን በትክክል በስርዓቱ አታገኛቸውም እና ከዛ አንፃር ገና አዲስም ስለሆንኩኝ ትንሽም ረፍት አድርጊ ምናምን ነገር ስላለኝ ከዛም አንፃር ገና በስሜ አልተደረገም ይሄ ቤት ግን ይሄ ቤት የገዛሁት ቤት እንደሆነ ነው ማስበው ስንት ብር ነው የላክሽለት አንቺ በጣም ብዙ ብር ነው የላኩለት እኔ እዛ ስኖርኩ ያገኘሁትን ገንዘብ በሙሉ ለቃቀም የላኩለት ያለኝ በሙሉ ነው የላኩለት ስንት ላክሽለት ቢያንስ ወደ 6 ሚሊዮን ብር ሊታየው ጂሰስ እስኪ እኔ ቀድማ አልነገርኩም እርግጠኛ ነኝ እኔ ላይ ብቻ አይደለም እንደዚህ እየተጫወተ ያለው እኮ ብዬሃለሁ አሁን አንቺ 6 ሚሊዮን ልከሽ ይሄ ቤት በ6 ሚሊዮን ተገዛኔ ተባልሽው ነው እኔ እንትን እላለሁ ነው ያለኝ የተወሰነ ብድርም ቢሆን ምናምን ወስጄ ስራም ቢሆን እሰራለሁ አንተ መርቄ ጨርሻለሁ ፈላልጌ ስራ ምናምን ቢሆን እየሰራሁኝ የቀረውን ከበር አደርጋለሁ ስትመጪ በቤት ኪራይም ከምንኖር እንደዚህ ከምናረግ እንደዚህ አይነት ህይወት እንድንኖር ፈልገው ስላለኝ እኔም ሐሳቡን ተቀብየው ይኸው ቤት ተገዛ ማለት ነው እንግዲህ አንቺን ሲልሽ የነበረው ነገር ነው እሷንም ሲላት የነበረው ልዩነቱ ቢያንስ አንቺ መጥተሽ ቤት ውስጥ ገብተሻል እሷ ደግሞ ኤርፖርት ላይ የሚቀበላት ሰው አጣ ባዷን ስልኩን ዘጋግቶ ጠፍቶ አሁን በጂፒኤስ ነው ያገኘው ቆይ ግን እንዴት እንደዚህ ሊሆን ይችላል ማለት እኔ ያላቀም ምን ግራ ነው የገባኝ እንዴት እንደምጠይቅ ራሱ አብረን እንኖራለን ምናምን አላማም ህይወትም አስይዟት ነው የመጣችው እኔስ እንዴት ነው ነገር ሙሉ አላማ አስይዟት ለምኗት ነይ ሀገርሽ እንደፈለግን እንኖራለን እንደዚህ ምናምን አንዴ አባቱን አንዴ ምናምን አስተዋውቆ እኔ እኮ አባቱን ሁሉ አስተዋውቆኛል የሚገርምሽ ነገር የአባቱን ቤት ምን የመሰለ ቤት እኮ ነው ደግሞ ያሳየኝ እኔ ነኝ ወራሽ እኔ ምን አውቃለሁ እንደው አባቱ ምን አይነት ነው እንደው ጭጭት ያሉ ሽማግሌ ናቸው ይሄው አባቴን በቃ እኔ ነኝ የአባቴ ወራሽ እናቴ ሞታለች በልጅነቴ ብሎ የሚገርም ቤት እኮ ነው አንተ ደግሞ በዛ ላይ የመረቁኝስ ምርቃት እስኪ እኔ እርግጠኛ ነኝ ገዝቷቸው ነው የሚሆነው የሚሰውኝ እውነት ነው የምልህ ገዝቷቸው እንደው ምን ሽበታም ነገር ናቸው እኮ አባቱ ምን አይነት ናቸው እንደው በእናትሽ አንቺ አይተሻቸው ከሆነ አባቱ እኮ የሆነ ራስታ እንትን ማለት እንደዚህ ጭንቅላታቸው ገባ ያለ ነው ጸጉር ሽበታቸው ጣልጣል ያደረገባቸው ናቸው ግን እንዴት እንደዚህ ሊሆን ይችላል ነው እሺ ከተውውቁ በኋላ አባትየውን አግኝተሽ ታውቂያለሽ አንቺ የተውውቁ ምናምን አረግን ብለሽኛል ከዛ በኋላ አባትየውን አግኝተሽ ታውቂያለሽ ታገናኝተን አናውቅም ምክንያቱም እሳቸው የራሳቸውን ህይወት ነው የሚኖሩት እንጂ አባት ነኝ ብለው ቢያንስ ተዋውቀውሻል ምን አይነት ሰውዬ ነው ያልሽኝ ትንሽ ጸጉራቸው ገባ መለጥ ያሉ አይደሉም ለኔ ያሳየኝ ደግሞ የሚያምሩ ሽበታም
ይሁን ጸጉራኔ እርግጠኛ ነኝ እንግዲህ የሆኑ ጅጅት ያሉ ሆኖችን ሴት መረቋት ብሎ ነው የሚሆነው እርግጠኛ ነኝ ለመሰለ እስኪ እንዴ እንደ አባት ነው የመረቁኝ እንዴ መተሽ ለሀገርሽ ያብቃሽ ልጅ ስንት ነገር እሷ ደግሞ የምትለው ሌላ አይነት እንደ ፎቶአቸው ይኖርሽ ይሆን እንዴ ፎቶ ችግር የለውም አሁን ምንድነው የምናረገው መሰላችሁ እሱን ሊምጣ ያለውን ነገር እሱን እጠይቀዋለሁ አንቺ ተረጋጊ እዛ ጋር ተወኝና የሚለውን ነገር እንሰማዋለን እሺ እየሰማሽ ነው አይደል እንዴት ነው ቁጭ ብዬ እሱን ላዳምጠው እንችላለን ቆይ አይ ይሄ ነገር አሁን ይኸውላችሁ እውነት እስኪ እኔ ከባድ መስማት የምታወሩት ነገር ግን እውነት ነው ወይስ ምንድነው ይኸውልሽ እኔ እናቀው እኔ ከቻለ ብሬን ይስጠን በቃ ብሬን ማስመለስ የምችልበት ነገር ብቻ ነው የምፈልገው ብሬን ይስጠን የለፋሁበትን ላቤን ነው የምፈልገው በቃ እኔ ሚስት ምንም ትኖር የራሱ ጉዳይ ገደል ይግባ ከነ ሚስት ከነ እኔ አያገባኝም ይቅርታ አድርጊልኝ በቃ እኔ አያገባኝም በቃ እኔ ብሬን ብቻ ነው የምፈልገው በቃ ብሬን ይስጠኝ አልፈልግም ከዛ እሱ ማየት እርግጠኛ ነኝ ይሄን ያህል ብር ደግሞ አያጠፋም ይኖረዋል ይሄ ሌባ ነው እስኪ ና አስገባው ነይ አንቺ እዛ ሁኚ ቆይ ና እስኪ ና እዛ ቶሎ በል አስገባው እሺ ና ቁጭ የት አባልት ይረጣ ጋርና ቁጭ ለዛ በቃ ይሄ ነው አቅም ለዚህ ነበር እንደዚህ ስትል ነበር እሺ ይኸውልህ ጉዳዩን ወደ ጣቢያ ምናምን ከመውሰዳችን በፊት ለዚች ልጅ እውነቱን ንገራት አሁን እየሰማው ማናት ያቺ ሴት ማናት ምን ናት ሂሩት ትባላለች እኮ ምን ናት ስሟንማ እኛም እናውቀዋለን ምን ደግሞ እየነገርከን ምን ነበረች ጓደኛዬ ነበረች ምን አይነት ነው ጓደኝነታችሁ ያው በፊት ፍቅረኛ ነበረች ከዛ ብር አስላካታል ውሸት አልፈልግም እሺ አለዛ እኔ ራሴ ነኝ እዚህ ማጋጭ ብር አስላካት አላስላካት አስልካታለሁ ጭራሽ አይጥ ያለበት ቤት ነው ደግሞ 7 ሚሊዮን የገዛው አይደል እዚሁ አወልዳቸው ነው አንተ ነው ያስወለድካቸው እሺ ቀጥል አስላካት ብሩን እሺ ከዛ ምን ተፈጠረ ያው እንግዲህ ምታውቀው ስልክህን አጥፍተህ ጠፋ ልክ ነኝ ሰማሽ የእውነት ጆሄ የሚወራው ነገር የምታወራው ነገር እውነት ነው እኔ ማመን ነው ከበደኝ ያንቺ ልጅ ምን ችግር አለብሽ እውነት ነው የምትይው 10 ጊዜ እየነገረሽ አይደል እንዴ ያለው አይደለም ከበደኝ በጣም ለመቀበል ነው የከበደኝ ይሄንን እሺ ይሄን ቤት ስንት ብር ነው የገዛው ገዝቼው ምንድን ነው የምትለው ማለት ገዝቼው አይደለም አልገዛውም ተከራይተህ ነው አይደል ተከራይተህ ማለት ይሄ ቤት የኪራይ ነው የገዛው ቤታችንስ አይ ወደፊት እንገዛዋለን ብዬ ማለት ምን ማለት ነው ወደፊት እንገዛዋለን ማለት ይሄ ቤት የኛ ቤት አይደለም የኛ ቤት አይደለም ይሄ ቤት የኛ ቤት አይደለም ወይ መልስልኝ ይሄ ቤት የኛ ቤት ነው ወይ የኛ ቤት ነው የኖርሽበት እኮ ነው እኮ ግን ተከራይተው የተገዛ ያው ቼክ ካልወደድሽ እንዲቀየር 6 ወር ከፍዬ ነው እንትን በቃ 6 ወር ከፈልኩና በቃ ምንድን ነው የከፈልከው ምን አይነት ክፍያ ከፈልከው ኪራይ ማለት ነው የ6 ወር ኪራይ ከፍለሃል የ6 ወር ከወደዳችሁት ልትገዛው ነው ከወደዳችሁት ልትገዛው ያው እንደዛ ነው ሐሳቡ አልገባኝም የምታወራው ነገር አልገባኝም አልተረዳሁም ጭራሽ ይሄ ቤት እንዴት የኪራይ ነው የኪራይ ነው አይደል ኪራይ እንዴት ሊሆን ይችላል 6 ሚሊዮን ውስጥ የት ነው ያለው ምን ማለት ነው ይሄ ቤት ኪራይ ሊሆን ይችላል እኔ ላናገር እንዴት ሊሆን ይችላል ኪራይ ቆይ አይ እንደዚህ አትኩኝ ቆይ ና እስኪ ያዛ ቆይ እሱ ጋር ሁኝ እስኪ እናቴ እሺ አንተ ድራመኛውን ሰውዬ የኪራይ ቤት ነው የቤት ተከራይተው ነው እሺ 6 ሚሊዮን ያስላካትስ ምንድነው ያው አየር ላይ በላህ እሱ አለ ማለት አሁን ፖሊስ ጸሎት ውስጥ እሺ ቆይ ይኸውልህ አሁን እኔ ካንተ የምፈልገው አንድ ነገር ነው እውነታውን ብቻ ንገረኝ ከዛ የበላኸውን ብር እኔ እናንተ እንካፈላለን እነዚህ ሴቶች ናቸው ዝም ማስባል አይከብደኝም ታውቃለህ አይደል እንደ ነብር አስነስተብኝ ችግር የለም እሱ የኔ ስራ ነው አሁን እስኪ እንዴት ነው ያደረከው እስኪ ንገረኝ እንዴት አድርገን ያጠመድካቸው በስማም ትላለህ አንተ እግዚአብሔርን ታውቀዋለህ እንዴ በስማም ታድለህ
የምታውቀው አልመሰለኝም ነበር። ደስ ይላል እግዚአብሔርን ማወቅ። እንዴት አድርገን ያጠመርካቸው? ያው ሁለቱም እንደ ቀልድ ነበር የማወራቸው ስለ ፌስቡክ ላይ እና ሁለቱ ጋር ጀስት እንደማንኛውም እንደማወራው ሰው አወራቸዋለሁ። ከዛ በቃ እንደዚህ እያልን ያው እንግዲህ ያልከው ያው የሰማው ነገር ሁሉ ተፈጠረ። እያልክ ምን ነው አቀለልካት? ታውቀዋለህ ብዬ ነው እንግዲህ። መድኃኒት ምናምን ታሰራለህ እንዴ? ድግምት ምናምን ታሰራለህ? ድግምት ምናምን አለብህ? ምንድነው ድግምት? እኔ ምን አውቃለሁ ነው። ሴቶች ታዲያ እንዴት ነው ከአንዳንድ እንደዚህ ጠፍ ያሉልህ? አመዳም ነገር ነው ሲነግሩኝ፣ ግን እንዳንተ አይነት ንጉስ የለም ብለው ነው የነገሩኝ። እሱ እንኳን እነሱ ቢፈርዱ አይሻልም? እነሱ ይፈረዳ። እውነታው ግን አመዳም እንደሆንክ ማወቅ ነው ጎበዝ። እነሱን የሆነ ነገር አድርጋቸው ነው። እሺ ከዛ መጀመሪያ እቺኛዋን ሴት ገንዘብ ላኪ አልካት። እሺ እነዛ ሽማግሌዎች እነማን ናቸው? አባቴ ነው ምናምን እያልክ የምታስተዋውቃቸው? እኔ መንገድ ላይ ዝም ብዬ ለስራ ይጠቅማሉ ብዬ አሰብኳቸው ሰዎች ናቸው። ግን ሴቶቹ ሁለት ብቻ አይደሉም፣ ሌሎችም ሴቶች አሉ። ለእውነታው ከሆነ እስካሁን እነሱ ናቸው የበላሃቸው። ያዘጋጃቸው ማለት አሁን ሊበሉ የተዘጋጁ አሉ። ያ እንደዛ ሳይሆን እንዴት ነው ማውራት ቀጥታ አንተ ይኸውልህ እኔ ነግሬሃለሁ፣ ስርዓትን ይዛውራ። አንተ አሁን እነዚህን ሁለት ሴቶች በልታቸዋል፣ ኦልሬዲ ተበልተዋል። አሁን ደግሞ እያዘጋጃቸው ያሉ ሴቶች አሉ አይደለም? እነሱንም እኮ የለም። በእርግጥ ያችኛውን በተለይ ሂሩትን ጎትቼሳለሁ ማለት እንዴት ነው በቃ በሰዓቱ እሷ ጋር አወራ ነበር፣ ግን ብዙ ነገር እናወራለን፣ ብዙ ነገሮችን አስቤ ነበር እና ያችኛውን ማውራት ነበር፣ ሁለቱን ነበር ማውራቸው። እሺ ከዛ ያችኛዋ ድንገት እመጣለሁ አለችኝ። ድንገት 15 ቀን ነበር ሞላ ጊዜ ልመጣ መስሎኝ በቃ እኔ ምንም እሷ ያሰበችው ነገሮች አሉ፣ ብዙ ነገሮች አሉ። ብርም ልካልኝ ነበር። ብር አለኝ ምናምን ሞልተን ነው የምንገዛው ምናምን ያልካት ምንድን ነው ታዲያ? ይዋሻ ነበር። ያው እንግዲህ ዝም ብዬ ነው ከዚህኛው ተቀበለችኝ ሙላ አድርገህ ያችኛው አገጫጭታ ልትሰራ አረ ያው ቤት ለመግዛት ነበር ያሰብኩት በሁለቱ። ሁለቱንም አስልካ ቤት ልትገዛ ለራስህ እንደዛ ነበር። አሁን ኦልሬዲ ሞልቶላል። 9 ሚሊዮን ብር እኮ ወሰድክ። እዛችኛውም 6 ሚሊዮን እዛችኛውም 3 ሚሊዮን 9 ሚሊዮን አለ። ሀብታም ነው። ለኔ ስንት ነው የምትሰጠኝ? የምን አልከኝ? ፈት ምን ለምንድን ነው ጣቢያ እንዳልወስድ ነው? ጣቢያ ልሰድ አይደለም በቃ ያለውን የወሰድኩትን ገንዘብ አለ አለ። 9 ሚሊዮን አለ። 9 ሚሊዮን 500 አለ አለ። ለእነሱ ጥልኝ ነው በቃ እኔ እንደምን እንትን ብዬ ሰጥቼ ላንተ ሰጣለሁ። ለእነሱ ልስጣቸው? ለእነሱ ስጣቸው ነው በቃ ተመልሰላችኋለሁ። ይፋቱኝ ከዛ በቃ እስኪ አውጣ ስልክ። ነይ እስኪ ነይ አንቺ ነይ። ነይ ቁጭ አይና አካውንትሽ ነገር ልስጣቸው አላልክም? ልስጣቸው ትራንስፈር ላይ ያደርግልኝ ነው። በጣም ተመስገን። ከዛ ስለምን ነው እኔ ጋር እናወራለን። መጀመሪያ ላክ፣ ችግር የለውም። የእሷን መጀመሪያ 3 ሚሊዮን አላክ። ሂድ ላክ። ብሬ ነው የምፈልገው እኔ። ቶሎ በል ላከው። አሁኑኑ ላክልኝ። እና ነገር ልትልከው ነው ያሰብከው? ብሬ ፈልጌ ነው። ብሬ ላክልኝ። ተረጋጊ። ቆይ አሁን እኛ ነገሮችን እየጨረስኩ ነው። ይኸው አካውንቷ እዚህ ላይ አለ። ጻፍ። የለውም ይሄ። ቆይ ጻፍ። እስኪ ክፈት አካውንት። ምን ያንቀጠቀጣል? ላካ ቶሎ። አንድ ሺህ ያዝ። ጻፍ። ማንበባችንም እንዴ እያየ እስኪ በደንብ ሌላ እንትን ላይ እንዳይልክ። ችግር የለውም። እሺ ላከው። እስኪ አሁን ቶሎ ላክ። ምንድነው የሚያንቀጠቀጥ? ብሬን እኮ ነው የለፋሁበትን ነው። እሺ ያንተን አይደለም እኮ። ኧረ ስልኩ ምን ያቀም ምን እየመለሰብህ ነው? እስኪ አስተካክለ ጻፈው። እስኪ አንተ ምንድነው ብያለሁ ነው? እሺ እየመለሰ ነው። እኔ በምንም አድርጎ ብሬ ነው የምፈልገው። በቃ እንካ ይሄን ስልክ ያዘው፣ ያስገባልኝ። በቃ ብሬ ነው የምፈልገው። ያዘው። እሺ አለው አይደለ? እንትን ውስጥ ሌላ ብር እኮ 2383 አይደል? 2383 ነው ፒን አይደል? 2383 ትልከዋለህ እኮ። አሁን እየመለሰ ነው ይመስለኛል። ብዙ ብር ስለሆነ ነው መሰለኝ። እኔ ብሬ ነው የምፈልገው። በእናትህ እስኪ አሁን ባንክ እንሄዳለን። እዛው ላይ ቆመህ ትጽፋታለህ። እሺ ይኸውልሽ ያንቺም ገንዘብ ማለት ነው የእሷ ብቻ አይደለም። ያንቺም ገንዘብ እዚሁ ባንክ ሄደን እንልካለን። ይሄ ቤት አሁን ኪራይ ነው አይደል? ኪራይ ነው። ስለዚህ የዛች ልጅ 6 ሚሊዮን ብር ትመልሳለህ። የእሷን ደግሞ ያው 3 ነጥብ ምናምን ነው። 3ቷን ትመልሳለህ። ግዴታ ነው። በቃ ከዛ በቃ
ከዛ እሺ ችግር ቆይ እንዲኖር ይፈልኩኝ ከእንዳንተ ወንድ ጋር ቆይ እና እኔ አናግረዋለሁ ሂጂ እሺ ይኸውልህ እንግዲህ ያክኝ አድርጌያለሁ ወሰድከው ወስደን ይፈልግ ቆይ አይ ባንክ ሄደን ነው የምንልከው እሺ እዛው ቆመህ ትፈርማለህ የነዚህ ሰዎች ገንዘብ ቀጥታ መግባት አለበት እሺ አንተ ግን ጤነኛ ነህ አይደል ጤነኛ ነህ እስኪ በሰባ ምናምን በል እስኪ ችግር የለም እስኪ በል ልክ ለማየት ብቻ አንተ እኮ ነው ሙድ ያዝከው የጀመርከው እኮ አንተ ነህ አንተ አስበኸዋል ግን እቺ ልጅ ምን ያህል እዛ ተሰቃይታ እንደምትሰራ አስበህ ታውቃለህ አሁን ያልከውን ብር ላንተ ለመላክ ምን ያህል እንደምትሰቃይ ታውቃለህ አንተ ይሄ ምላስህ ቅቤ ምላስህ እንዲህ ያቆላልተ የላከው እነሱ ምን ያህል እዛ ተቸግረው እንደነበር ታውቃለህ ደም ባያለቀሱ እኮ ነው የሚሰሩት ህይወታቸውን እስከማጣት የደረሰ ችግርም አለ ይሄን ሁሉ ነገር ችለው ሰርተው አንተ እዚህ ግርን ሰቅለ ለመብላት አቅሙ አለ አለህ ወይ ማጣም ተፈጠብኝ ሰይጣን አታፈጠብኝ ዝቅ በል እዛ አንተ በጤነኛ አይደለም የሆነ ጎደለ ያምሮ ነገርም አለ እሺ ሌላ ሴት አለ ፍቅረኛ ምናምን አለ ስንት ፍቅረኛ ነው ያለው በቃ ሁለቱ ነበር ማውራው አንዱ ጋር ሆንክ ሁለቱ ጋር ማለት ይችላል ቆይ እንዳጨረበርካ ተረስታ አሁን አንዱ ጋር ሆንኩ ምትል አሁን እኮ የተከራየው ቤት ነው አይደለ ምን ልትላት ነበር ያው መግዛት ወደፊት እኔ ብዙ ስለጨነቀኝ ነው ዝም ያለው ብሩ ነው የሚለውጡት ይሉት ነው ትነግራታለህ አሁን እንደዚህ ብለህ እሷ ታምናለች አሁን ያልከውን ነገር እንዲህ ነው ታሳምናታለህ አላምንችም ቤቱም እንደልኩ አንተ እንደጠይቅች እንደው ኧረ ነይ እናቴ ኧረ አስገባት ነይ አንድ ጊዜ ነይ ዝም በል አሁን ለኔ ያልከኝ ንገራት ያው ቁጭ በይ እናቴ ይኸውልሽ በጣም ነው የሚወድሽ አይደል እንደዛ ማለት ነው የፈለከው አይደል በጣም ነው የምትወዳታ ንገራት እስኪ እዛ ቤቱን ለምን እንዳሰብከው ንገራት ጎሽ ንገራት መጀመሪያ ተጣጥቻለሁ ማለት በዛችኛ በሂሩት እና የሷ ብር ተቀብያለሁ ይሽኛን ሁለቱም ተናወራችሁ ነበር ግን ይሽኛን ወደታለሁ ያሽኛ ጋር በጣም ባለየ ነህ በእውነት አንተ ቆይ አሁንም ሊጨምርልሽ ነው ሐሳብ አለው አይደል ቆይ ሐሳብ አለው ቤቱ ምንድነው ያሰብከው ንገራት እንጂ ያው ወደፊት እንገዛለን ማለት ነው ወደፊት እንገዛለን ግን እኮ የመጣሁት እኔ ቤቱ ተገዝቶ ነው የገባሁት ለቤቴ ነው ብዬ ነው ማስበኝ ነበር ነው እንደጎዳው ይሰሳው ቆይ እንዴት አንተ ሞራል አለክ ሲጀምር ስለሰው የምታስብበት ሞራል አለክ ከዚህ በዚህ ሁኔታ ልጅ ያችን ልጅንም እኔንም እንደዚህ እንዴት ልታረግ ትችላለህ እንዴት በዚህ ልክ ሰው ጨካኝ ሊሆን ይችላል እንዴት ትጨክናለህ በዚህ የሷን ለመመለስ አስቤ ነበር ብዙ ነገሮችን ማለት ጥፋት እንዴት ነው አንድ ጊዜ ጥፋት ስለተዘፈኩ ነው እንጂ የሷን ቀስ በቀስ ለመመለስ እናንተ ለማጥበብ ይሞክሩ ሐሳብ የሷ ብር እሷ ለመሆን አይችልም አንተ ላይ ለምን ሆነ ብሩ አሁን አንተ የምር የምታስብ ከሆነ እሷን እኮ ብር ላይ ተጠበቀበት ቤቱ ካልተገዛ እኔ ጋር መሆን ይችላል መቆየት ይችላል እኮ አንተ እኮ ብሩ ሊላኩልህ እኮ እኔ ቤት ገዝቻለሁ ልገዛ ነው ብለህ አይደል እንዴ ያጠፋሁትም እዛ ጋር ነው ማለት ቤት እገዛለሁ ብዬ ነበር እሷን ተሳልኳት ራስህን ንጹህ ለማድረግ ማትሄደው ርቀት የለም ለማንኛውም የኔ ወንድም አሁን ስልክህም እኛ ጋር ነው ያለው እያንዳንዷ ነገር ትበረበራለች ሌላም ሴት አውርተህም ከሆነ ችግር የለውም ሲበርበር ነው የባንክ አካውንትህም ደግሞ ትራንዛክሽኑን ቼክ እናደርጋለን ሌላም ሴት አስልከህ ከሆነ ምክንያቱም አሁን ያየነው ብር ትንሽ ብር አይደለም ይሄው ሁሉ ብር አንተ ጋር እንዴት ሊገኝ ቻለ እነዚህ ሴቶች የሁለቱ ሴቶች 9 ሚሊዮን ነው አንተ ጋር ያለው ሌላ ነገር ነው ስለዚህ እሱንም ቼክ እናደርጋለን ለማንኛውም አሁን ግን እዛ ጋር እነዛ አራት ልጆች ታያል ሊያናግሩ ይፈልጋሉ አንተ ጋር ማውራት ችግር የለውም ሽንተን ሸናበት አልብሰን ሂድ ሂድ አትጤ አትግማኝ ሂድ እኔ እናንተ እናወራለን ሂድ ቀጥታ ምን ረዳ ተዛሬ ድረስ ስታወራኝ ነበር የት ሄደ አማርኛ አንተ ጋር ታወራኝ ነው ፈልግ ምንድነው የምታወራኝ እኔ አወራለሁ ምን የፈለግከው ነገር ጨረስን እኮ ኧረ እኔ አልጨረስኩም ታዲያ ልታራ ነው ሽንተን ሸና አማራት ነው የቀረ ማመን ጠይቁ ነው ቅድም ተረዳኝ እንጂ ናሽ እናወራሽ አይ እነሱ ጋር ሂድ ወራቸው ና ችግር የለውም እዛ ጋር ነው እና እናወራለን እዚህ ተመችቶኝ እኮ ነው ቆይ ገብርኤል ማን ጠየቀህ ስለምንጩት ማን ጠየቀህ የሰው ህይወት አመሳቅሎ ደግሞ ተመችቶኛል ማለት አይደል ጎበዝ ነው ቆይ ቃል እንትን ምን ይቀራል ጨረሰው ምን ይቀራል የቀረኝማ ካንተ ጋር ነው ስልኩን ከጨሰርክ ብራቸውን ከመለስክ በቃ እንትን እኮ እሺ አሁን እንሂድ የት እናወራ
እኮ ምንድን ናቸው እነዛኞቹ ቀርቶች? ሊያወሩህ እኮ ነው። ና እኔ ማወራ አንተን ሊያወሩ ይፈልጋሉ። እሺ የኔ ወንድ አሁን ብሩን ትልክላቸዋለህ አይደለ? ባንክ ወስዱ ወሰድከው እኮ በሁሉም ባንክ ሄድና ጽፈህ ፈርመህ የእሷንም ብር ትልካለህ እኮ። እኔ እናንተን በጣም እነሱ ጋር ልንይዝና በቃ እኔ እሷን ላውራት አንዴ ላፈልጋታለሁ ላናግራት። እሺ ውጭ አናግራት። እሺ ማን አንተ እዚህ ልትቀመጥ ነው? እኔ ልቀመጥ። ቤቱን አገማህ እንግዲህ ሶፋውንም ታገመው እና ተነስታ እና ግድ የለህም ማንም ምንም አይነካም። እና አንድ ሁለት ነው ረገጥ ቢያረጉኝ እና ተነስ። ኧረ ከሁለት ያልደርስ ምን ኧረ ግድ የለህም። አትደርስም። እያየሁ ነፍስ የለህም እኮ ና ወንድሜ ና ጎበዝ አይዞህ ና እሺ አንተ ያዘኝ ገና። እሺ እኔ ይዤ ነው የምረግጠህ። ና ውጣ ና ውጣ ጋ እንግዲህ ውድ ቤተሰቦቻችን ይሄን አጭበርባሪ ሰው ያው ገንዘብሽ አይ ቲንክ ገብቶልሻል። አንቺ አዎ እስኪ እድሜ ለእናንተ። ያንቺስ? እጅግ በጣም ነው የማመሰግነው በእውነት እድሜ ለእናንተ በጣም ነው የማመሰግነው በእውነት ነው። እኔ እንደዚህ አልጠበኩኝም። ስለ በቃ ልፋቴ ከንቱ አልሆነም። እንኳንም እናንተን አገኘሁኝ፣ እንኳንም እናንተን አወራሁ። እውነት ነው የምልህ አሁን በቃ ህይወቴን እቀጥላለሁ። ትልቁ ማስበውን የምፈልገውን ነገር ማድረግ እችላለሁ በዚህ ብር ቢያንስ በትንሹም ቢሆን ገባክ። ልፋቴ ከንቱ አልሆነም። በጣም ነው የማመሰግነው። ችግር የለውም። ከስራ ባልደረቦች ጭምር የእውነት ነው የምልህ ከጀርባ ሆነው ጭምር ከጀርባም ጭምር ያሉትን እና ለእኛ እንዲደርሳችሁ እንዲህ ብራችንን ማስመለስ እኔ እንጃ እኔ እውነት እየመሰለኛል። እኔ እውነት ነው የምልሽ ሻማ ነው ማብረው ቤቴ ገብቼ የእውነት ቀላል አይደለም ይሄ። እንዴ እኔ ስንት ቀን አብጃለሁ እኮ እንዴ 1-3 ቀን ጸበል ገብቻለሁ እኮ። የሚገርም ነገር ወደ ራሴ መመለስ አቅቶኝ እውነት ነው የምልህ ፀጉሬን ስነጭ ነበረ እና በቃ ሌሊት ተኝቼ ራሱ ከእንቅልፌ በባነንኩ ሰዓት የእውነት ነው የምልህ ግድግዳ ነበር ስደበድብ የነበረው እና ምን ያህል እንደተጎዳሁ እኔ እንጃ። በጣም ነው የማመሰግነው። በጣም እውነት ነው እግዚአብሔር ወደታችሁን ይከ አሁን አንቺ ካንቺም አልፈሽ ለህቴም ደረስሽላት። አሁን እሷም እንግዲህ ምን ልትሆን እንደምትችል ማሰብ አላወቅኩኝም መጀመሪያ እና በእውነት ነው የምልህ አጭበርብረው ለሁለት የሰሩኝ ነው እንደዚህ ማለት ብሬን ለሁለት ነው በቃ ስትሰሩ የነበረው ይሄን ስራ ይመሰለኝ እና አላወቅኩኝም። እንደኔ ተጎጂ መሆንሽን አላወቅኩኝም እና በጣም ይቅርታ ለተናገርኩሽ ነገር ሁሉ ተሰምቶኛል። ይቅርታ ምክንያቱም አንቺም እንደኔ ተበዳይ ነሽ። ያው ሁለታችንም አላወቅንም። ያው በሰዓቱ አንቺም አላወቅሽም እኔም እውነት ነው ማለት ድንገት እንዲሳያችሁ በቃ ይሄ ቤት ምናምን ሲባል በቃ በኔ ብር ነው ይሄ ሁሉ የተደረገው። ምክንያቱም ፍጥን ያለ ነገር ነው እና በኔ ብር ነው ይሄ ሁሉ ነገር የተደረገው እና አንቺም ሴራ ውስጥ ያለሽ ይመስለኝ እና ለዛ ነው እንደዛ ልናገርሽም ልጮህብሽም የቻልኩት። እህቴ ይቅር በይኝ። አሁን ከቆይቼ ነው የተረዳሁት እና ነገሮችን ስናወራ ነው የተረዳሁት። በጣም ይቅርታ አድርጊልኝ። እንደዚህ አይነት ሰውም አይደለሁም እኔ። አንቺ ታውቂዋለሽ እንዴት ይሄንን ብር አረብ ሀገር ነው አይደል አንቺም ለፍቼ ምናምን ስትይ ነበር። አዎ እና እንዴት ለፍተን እንዴት ተጎርተን እንዴት ተሰቃይተን ይሄንን ብር እንዳመጣ ነው እናውቀዋለን። እዚህ ጋር መቀመጣችንን አትዩ ታውቂዋለሽ አንቺ። ምክንያቱም አንቺ ማስረዳት አይኖርብኝም። ስለዚህ ያ ነገር ተሰምቶኝ ነው እንደዛ ልናገር ልጮህብሽ የቻልኩት። ይቅርታ ማለት እፈልጋለሁ። እስኪ ያው እንግዲህ አንቺም ደግሞ እንግዲህ በግርግር ቢያንስ ገንዘብሽ ሳይበላ ደርሰሻል። በእርግጥ አመሰግናለሁ ላደረጋችሁልኝ ነገር። ምክንያቱም እኔ ይሄን አይነት ድብቅ ማንነት እንዳለው እንደዚህ የረዘመ ታሪክ እንደዚህ ድብቅ ህይወት እንዳለው እኔ ጭራሽ የማውቀው ታሪክ የለም። እሷ ስለምታወራኝ ታሪኮች ስለነዚህ አሁን እኔ ዛሬ ነው የሰማሁት። እስከ ዛሬ ድረስ ሌላ የውሸት ዓለም ነው ስኖር የነበረው እና አንደኛ እውነቱን ምኖረው ህይወት ምን አይነት ነገር እንደሆነ እውነቱን እንዳይ እንደ አይኔን ከፍቼ ማየት እንድችል ምን አይነት ማንነትም እንዳለው እንደሚያወራው ሳይሆን ከሚያወራው ጀርባ በጣም ከባድ ነገር እንደሚሰራ ማየት ችያለሁ። ሁለተኛ ደግሞ እኔንም እንዳንቺ ነበር ያታለኝ ስንት ነገር እንዳለኝ የሰራበትንም ስላስመለሳችሁልኝ አመሰግናለሁ። እኔ እናንተ መታችሁ በስከዚህ ሰዓት ድረስ እስከምትነግሩኝ ድረስ ይሄ ቤቴ ነው በቃ ለኔ። ወረቀትና እኔ በወረቀት አላምንም፣ ከወረቀቱም በላይ ነው እሱን ማምነው እኔ እና ይሄ ቤቴ ነው ብዬ ነው እስካሁን ሰዓት ድረስ እናንተ እስከትመጡባት ሰዓት ድረስ ቤቴ ነው በቃ ለኔ። ነገም ከነገ ወዲያም ሁሉ ቀስ ብሎ ይደርሳል ችግር የለውም በሚለው ሀሳብ በቃ ዘና ፈታ ብዬ በራሴ ቤት ውስጥ ነው የምኖረው ብዬ ነው ማምነው የራሴ ሀሳብ ማለት ነው። ግን ከዛ ሁሉ ሀሳብ አሁን መታችሁ እንደዚህ ስትሉኝ እጅግ በጣም ነው የደነገጥኩት። እኔ በቃ ከምነግርህ በላይ ነው በጣም የደነገጥኩት እና ሆኖም ደግሞ የሷንም
ገንዘብ መመለስ ስለተቻለና የኔንም እንደዚሁ ማስመለስ ስለቻላችሁ እጅግ በጣም ነው የማመሰግነው። ስለረዳችሁ እጅግ በጣም ነው የማመሰግነው። ብሬ እንደዚህ አገኛለሁ በፍጹም በቃ እኔ አግኝቼው በአካል አግኝቼው ገድዬ ወይ ራሴን አጠፋለሁ ወይ እጄ ለፖሊስ እሰጣለሁ። እውነት ነው የምልህ። ከዚህም ተርፌያለሁ እግዚአብሔር ይመስገን። በጣም አሁን በተስፋ በፍጹም አይ በቃ ካም በኋላ ለኔ ትምህርት ነው ለኛም ለሷም ብቻ ሳይሆን ለሌሎችም ትምህርት ናቸው። አዎ እኔም ከዚህ በኋላ ምንም የማደርገውም ነገር እኔ እንጃ እኔ ሰው ማምንም አይመስለኝም። ከዚህ እውነት ነው የምልህ ጥላዬን ራሱ ማምነው አይመስለኝም። ከባድ ነው እና እኔ አሁን ባለኝ ብር ራሱ 3 ሚሊዮን ማለት ጨርሻለሁኝ። ከዛ በፊት ማለት ሰርቼ የነበረውን ብር ጨርሻለሁ። ስለዚህ ይሄ ያለኝ እንዳለ ሆኖ እኔ መመለስ ነው የምፈልገው። ምክንያቱም የነበርኩባቸው ሰዎች መልካሞች ስለነበሩ ይፈልጉኛል። ስለዚህ ከሷ ጋር ያው ያለውን ነገር ተነጋግሬ ከማዳሜ ጋር ተደዋውዬ ሄጂ መስራት ነው የምፈልገው። በነገር ላይ ያው እንግዲህ ሐሳብሽን እግዚአብሔር ያግዝሽ። የምትፈልጊውን ነገር እንግዲህ አንቺ ነሽ እንደሚመታረጊው አንቺ እህቴ እንግዲህ ያው ያለፈው አልፏል። እዚህ በኋላ ጠንካራ ላይ ቤተሰብ አንዳንዴ ቤተሰብ ቢወስዱ ይሻላል። ማናውቀው ሰው የሆነ ነገር እንትን ከሚል ቤተሰብ ቢያንስ ደስታውን ታይበታለህ። ቢያንስ ልጄ ይሄን አድርጋለች ተብለክ ስምህ እንኳን ይወሳል። እንደዚህ አይነት ነገር አሁን እሺ ምን ተብሎ ይወራል? ምን ተብሎ ይነገራል? እንግዲህ ያንቺም እንግዲህ ራሱን የቻለ ብዙ ታሪክ ይኖረዋልና እንግዲህ እግዚአብሔር እዚህ ያደርሶናል። ትልቁ ነገር ደግሞ የሰው ልጅ ተስፋ ይጣረው። እናንተ ደግሞ ዛሬ ተስፋችሁን አላጣችሁም። በኤኒሚንስ እግዚአብሔር ረድቶን ይሄ ሰው እውነት ለመናገር ልጁም አላስቸገርም። ቶሎ ነው የመለሰው። መመለሱ ራሱ አጥፍቶትስ ቢሆን ሌላ ነገር ሳርጎበት ቢሆን ገብቶሻል። ብዙ ነገሮች ተስፋ የሚያስቆርጡ ብዙ ነገሮች ነበሩ፣ ግን ልጁም አላጠፋውም። አጋጣሚ ሆኖ የተገኘም ነገር ነበር። ስለዚህ እሱን ነገር አድርገናል። እሱም ጣቢያ ገብቷል። ክሳችንን እኛም እንከፍታለን። ያለውንም ሂደት አጠቃላይ ሂደቱን እናስኬደዋለን ማለት ነው። እሺ እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይሄን ይመስላል። በእርግጠኝነት ይሄንን ፕሮግራም ይሄንን ቪዲዮ በደንብ እናንተ እንደምትማሩበት ተስፋ እናደርጋለን። በተለይ አረብ ሀገር ያላችሁ እህት ወንድሞቼ በተለያዩ አጋጣሚ ገንዘብ ጋር የተገናኙ ችግሮች ብዙ አይተናል። ዛሬም እንግዲህ ከነዛ ከሚዘገንኑት ከሚያስጠሉት ታሪኮች ውስጥ አንዱ ነው ያየ ነው። እናንተ ራሳችሁን ጠብቁ። ለጓደኞቻችሁ በተለይ እንደዚህ አይነት ነገር ውስጥ ላሉ እህት ወንድሞቻችሁ ይሄንን ቪዲዮ ሼር አድርጉላቸው፣ እንዲያዩት አድርጉ። ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁን በጣም እናመሰግናለን። በሌላ ፕሮግራም እስክንገናኝ ቸር ሰንብቱልን።